ቤተሰቦቿ እየተዘጋጁ ነው። ሽማግሌ ልክ ያለው ታውቂያለሽ። አልፈልግም፣ ህይወቴ እንዳታበላሽብኝ አስወርጅ። ተስፋ አላስወርድም፣ ታገባኛለህ፣ አግባኝ፣ አላስወርድም አለችው። ከዛ እሱ አሁን በጭንቀት ሊሞት ነው፣ ምን ላድርግ? በዚህ ጋር እማልወዳት ሴት ናት ያረገዘችው። በዚህ ጋር የብዙ ስንት የሆነችልኛለች እና ምን አባቴ ላድርግ? ጭንቅ ውስጥ ገባው። ምን ላርጋለ? ስለዚህ አንቺ ራስሽን ወንድ አርጊ። አንቺ አሁን ወንድ ነሽ። ከዛ በሱ ቦታ ሆነሽ አስተያየት ትሰጫለሽ። ወይኔ አቡ ግን እኮ ስትናገሪ እኮ እንዴት እንደሚጣፍጥ! ወይኔ ከሱ የበለጠ ነው፣ ከዩቱቡ የበለጠ ነው። በቃ ታሪክን ሀቢባ ትናገረው። ወይኔ ሀቢባ የፍቅር ክሊኒክ ፕሮግራሜ ላይ አፍቃሪ ገብቶ የፍቅር ታሪኩን ተናግሮ እስከሚጨርስ ልክ ሲጨርስ ሀቡ አንቺ ስገርቢው ደስ ይላል። ቅመሜን ጫዌን ነስነስ አድርጌ አጣፍጬ ስለምገርበው በጣም ደስ ሀቡዬ። እንግዲህ እንደ ባለ ታሪክ ኮኝ ኖረው መጀመሪያ እኔ በራሴ መጀመሪያ እንትኑ ላይ አስተያየልች የምወደው ሰው ላይ እኔ አልሳሳትም። የፈለገ ቢሆን አንድ ሰው በልብሽ ካለ ያን ሰው ከልብሽ ከሆነ ቦታ ካለሽ ከልብሽ ከሆነ የምትወጂው ለመሳሳቻ ጊዜ አይኖርሽም። በመጀመሪያ ደረጃ ገባሽ? ይሄ ቺቲንግ እኔ በምንም ነው ምንም ይሆን ምን ቺቲንግ የማልደራደርበት ነገር ነው። ስለዚህ እኔ እሱን ብሆን ዝም ብዬ የልጅቷን ህይወት እኔ አላበላሽም። ምክንያቱም ገና ይሄንን ጉዳይ ስትሰማ የምትጎዳው ብዙ ርቀት አለ ገና። ምክንያቱም የምትወደው የምታፈቅረው ሰው ከጓደኛዋ ጋር ተኝቶ ከዛም አልፎ ልጅ እየመጣ ነው ከዛ። ስለዚህ ያለው አማራጭ ያችን እንደ ሚስት ተቀብሎ ልጁን ይዞ አብሮ መኖር ነው። እችን ግን ያለውን ነገር ቁጭ አድርጎ ነግሮ አስረድቷት ከህይወቱ ማስወጣት ነው። ምክንያቱም ገና ስትሰማ የምትጎዳው ጉዳት አለ። ገባሽ? እኔ እሱን ነው እንደኔ እኔ ብሆን የማደርገው ያንን ነው እንጂ ተሳስቻለሁ እና ገና እኮ የልጅ አባት ሊሆን ነው፣ ኃላፊነት ሊመጣ ነው። ገባሽ? ልጅቷም ደግሞ ጓደኛ የተባለችው ተሳስታ ሳይሆን አቅዳበት አልማበት የሆነ ቀን እሱን ልቧ ውስጥ አስቀምጣ ያደረገችው ነገር ነው እንጂ ተሳስታ ሊሆን አይችልም። ገባሽ? ስለዛ ከዛች ጋር አርፎ መኖር ነው ያለበት በቃ እንጂ እዚህ ልጅ አስረግዞ እዚህ ሰርግ ይሆናል እንዴ? ይቻላል? አይሆንም። እሺ በጣም ጥሩ። እኔ አወያይ ስለሆንኩ አስተያየት የመስጠት መብት የለኝም። እሺ ረጁ፣ እኔ በሱ ቦታ በሆነ ኃላፊነቴ ነው ለጥፋቴ ለሰራሁት ስህተት ቅጣቴን ኃላፊነቴን እወስዳለሁ። ልጄን እሷን አግብቼ ልጄን አሳድጋለሁ አልሽ ያንቺ አይደለ? አንቺ ተጋብቶኝ ኦኬ። አንድ ወንድ ከማይወዳት ሴት ጋር ተጋብቶ ትክክለኛ ደስተኛ የትዳር ህይወት ይኖረዋል ብለሽ ታስቢያለሽ? በመላመድ ፍቅር ያመጣሉ። እንግዲህ በመላመድ ነገ ማለት የምትወልደውን ልጅ ላይ የልጅ አባት ሲሆን ሜቢ ልጁን እያየ ምናምን ከወደዳት እንጂ ታዲያ ያችኛዋስ ትቀበላለች? አትቀበልም እኮ ያችም የገዛ ጓደኛዋ ጋር ተኝቶ ከዛም አልፎ ልጅ አምጥቶ ልጅ እንኳን ባይኖር በመሀላቸው ትነግሪያታለሽ ለፍቅረኛሽ ትነግሪያታለሽ። መጀመሪያ ነገር አንቺ ወንድ ሆነሻል፣ አንቺ ነሽ ባለ ታሪኩም ለፍቅረኛሽ ትነግሪያት ነበር? ያድርጋሉ ሳትነግሪያት ዝም ብለሽ ከህይወቷ ብትወጪ ምን ምክንያት ትሰጫታለሽ? አለብሽ እንጂ እናገራለሁ እንጂ ጥፋቴንማ ያደረግኩትን ነገር እንዴ ካልተነገራት እኮ እቺ ልጅ እድሜል እንኳን በምን ሰበብ ነው እያለች ያው ልጅ ይወለዳል። በእርግጥ ግን በምን ሰበብ ነው እያለች ጸጸት ውስጥ ምን ጎሎኝ ነው ምን ተፈጥሮ ነው እያለች ህይወቷ ነው ጨለማ የሚሆነው። ስለዚህ ቀጥታ ያለውን ነገር የተፈጠረውን ነገር ቀጥታ ያለውን ነገር መናገር ግን ግለሰቧ ያደረገው ነገር ኖርማል አድርጋው ተቀብላ አብረው መኖር ከቻሉ ገብቷል። ግን ያለውን ነገር ሪያሊቲውን ግን መናገር ምዳ ከሆነ ሁለት ጥፋት ነው የሚሆነው። አንደኛው ጥፋት አብሮ ሄዶ ተኛ፣ ሁለተኛው ጥፋት መደበቁ፣ ሁለት ጥፋት። ስለዛ ትውደደው ትጥላው ያደረገውን ነገር እንቅጭ እንቅጯን መናገር ግን ይሄ ተሳስቼ ነው
ምናምን የሚባል ነገር ይሄ በመጠጥ ተገፋፍቼ እንዲያደረግኩ የሚባለው ነገር ብዙ ጊዜ ልብሽ ውስጥ ያለውን ነው ተገፋፍተሽ የምታደርግ። የሌለው ኬት ይመጣል? መጀመሪያ ካላቀድሽው ካላሰብሽው ከሆነ ሰው ጋር ሄደሽ መተኛት ካላሰብሽ ኬት ይመጣል? ገባሽ? ወንድ ልጅ ደግሞ አቅዶበት እንጂ ተሳስቶ የሚያደርገው ነገር የለም። ካልፈለገ ወንድ ልጅ አያደርግም ይባላል። ምክንያቱም ሴት ልጅ ያለ ፍላጎቷ ለገንዘብ ለምሳሌ አንዲት እናት ልጇን ለማሳከሚያ ብታጣና ከአንድ ሀብታም ከሚያስጠላት ከሚጠፋት ሀብታም ጋር ለልጅሽ መታከሚያ ገንዘብ ይሰጥሻል አብረሹ ተኝ ብትባል ያለ ፍላጎቷ አይኗን ጨፍና እየቀፋፋት አብረው ልተኛ ትችላለች። ሴት ልጅ ያለ ፍላጎቷም ልታደርገው ትችላለች። ወንድ ልጅ ግን ካልፈለገ ከአንዲት ሴት ጋር ካልተመኛት ዝም ብሎ አይመጣለትም። ተረድታችኛል? ቃሉን መጠቀም አልችልም እኔ። አይመጣለትም። ያ ነገር ካልመጣ ደግሞ ስሜቱ ካልመጣ አይሆንም፣ ማድረግ አይችልም ስሜቱ ካልመጣ። ስለዚህ ወንድ ልጅ ለማድረግ መፈለግ አለበት መጀመሪያ። እሱ ያችን ሴት አይቶ የሆነ የተመኘው ነገር ይኖራል እንጂ እንደ ሴት ልጅ እየቀፈፈው ከሚጠላት ሴት ጋር አይኑን ጨፍኖ ማድረግ አይችልም። አይመጣለትም። መጀመሪያ ፍላጎት ሊኖረው ይገባል። ፍላጎት ሲኖረው ነው። አዎ እኮ አንቺ የጻፍሽውን እኔ ቃሉን ማውጣት አልችልማ። ፍላጎት ከሌለው እንደሱ አይሆንለትም። ስለማይሆንለት እንትን አይልም፣ ማድረግ አይችልም። ገባችሁ? እንደ ሴት ልጅ ያለ ፍላጎቱ ማድረግ አይችልም። ወንድ ልጅ ተገዶ ማድረግ አይችልም። ጭንቅላቱ ካላዘዘው ፈልጎ ይሄ እዚህ ጋር አስቦ ፈልጎ ስሜቱ ካልመጣ ማድረግ አይችልም። ሴት ልጅ ተገዳ ማድረግ ልታደርግ ትችላለች። ያለ ፍላጎቷም የሆነን ነገር ለማሳካት እየገበራትም አስመስላ ልታደርግ ትችላለች። ገባችሁ? ምንም እሷ ጋር የሚጠበቅ ነገር የለም። ካልወደደም አልወደደም ነው፣ ከወደደም ወደደም ነው። ካልወደደም የፈለገ ሴት ልጅ ጥግ ድረስ ወርቅ ብታነጥፍለት ካልወደደ አልወደደም፣ ምንም የምታመጪው ነገር የለም። ከወደደም ወደደ ነው። ለዛ ተሳስቼ ነው በመጠጥ ስሜት ነው የሚባል ነገር የለም። አዎ ግን ቅድም ምን እያሉ መሰለሽ? ወንድ ልጅ ወንድ ነው ይሳሳታል እያሉ ሴት ነበር እየፈረዱ የነበረው እነሱ። እሱ እነ አንድ አማራ አይደል የፈረዳችሁት? ሌላ ማን ነበር? ወንድ ልጅ ግን ከማይወዳት ሴት ጋር አይተኛም ወይ ከማይፈልጋት ሰው ጋር አይተኛም ማለት ይሄ ስህተት ነው። አዎ ግን ለምንድን ነው ሁሌ ሴት ልጅ የምትወቀሰው? ወንድ ልጅ ከሚማግጥ ወንድ ልጅ ቢማግጥ ይሻላል። እና ቢያንስ ለምን ይባላል ወንድ ልጅ ኃላፊነት ለምን አይሰማውም? ቢያንስ እች ልጅ ጓደኛዋ ነች፣ የራሷ ሰው ነች። አምናት ነው እዛ ቤት ውስጥ ያስገባቻት። ያ እሱ ትክክል ነሽ። አዎ በዛ ሰዓት እሷ ነበረች መጠንቀቅ የነበረባት። እሱ እንኳን ቢሳሳት ግን ሁለቱም ፍላጎት አላቸው። እዚህ ጋር መጀመሪያ ከመሳሳታቸው በፊት ራሱ ይፈላለጋሉ ማለት ነው። አንድ ሰው ስለጠጣና ወይ ደግሞ መጠጥ ስላሰከረው ምንም ነገር ፍላጎት ሳይኖረው ምንም ነገር ማድረግ አይችልም እኮ። ግን በሪሌሽንሽፕ ውስጥ ማን ነው እኔ ቦይፍሬንዴ ወይም ባሌ ሊማግጥብኝ መውቀት ያለብኝ ባሌን ወይም ቦይፍሬንዴ ነው ወይስ ያችኛዋን ሴት ነው? እኔ ውሌ ከማን ጋር ነው አግሪመንት ያለኝ? እሷ ጓደኛ ስለሆነች እንደ ጓደኝነቷ ልትወቀስ ትችላለች። በሌላ ኬዝ ግን የራስሽን ሰው ነው መውቀስ የምችው። ለምን እሱ ነው የራስሽ የሆነው እሱ ነው። እሷ በሌላ ኬስ ትወቀስበታለች፣ ግን እሱ መወቀስ አለበት። ይሄ ነው እኮ የኔ ፖይንት። ሁሌ ነው ለምንድን ነው ባሎቻቸው ሲማግጡባቸው ወይ ፍሬንዶቻቸው ሲማግጡባቸው እሱን ትተው ሴቷን ያጠቃሉ፣ እሱን ትተው ሴቷን ይሰድባሉ፣ ሴቷን ይናገራሉ። እሱ አሳስታው ነው እሱ እንስሳ ነው እንዴ? ይሄ እንደው የሚያስብበት ስታሳስተው ለምን እሺ ብሎ ይሳሳታል? እኔ አሳስታ ነው የሚለውን ነገር አላምንበት። በጣም እኮ ነው የሚገርመኝ። ለምን ወንድ ልጅ ካልፈለገ ሊያደርግ አይችልም። ሁለቱም ተጠያቂ ናቸው። ስፔሻሊ እሱ ነው። እስቲ ለእሷ እንኳን ይሄን ህይወት ፈልገው አስባበት ባታደርገው ይሄን ስህተት እንኳን እንደ ስህተት እሱ የመጀመሪያ ፍቅረኛውን ይቅርታ እንኳን እንዲጠይቅ ያደረገው ነገር ስህተት እንኳን ሆኖ ብሎ ለምኖ እንዳይታረቅ ይሄ ነገር ስታደርግ እንዳደረገች ስታቅ ሄዳ መድኃኒት መውሰድ ነበረባት። ባትፈልግ ኖሮ ባትፈልግ ኖሮ ሄዳ መድኃኒት ወስዳ ይሄ ነገር እንዳይመጣ ማድረግ ትችል ነበር። መቼስ ኪል አይደለም አድርጓት የመጣው አይደል?
ከዚህ ቀጥሎ ካደረገችው ተሳሳትኩ እንኳን ብላ ካሰበችው ነገር ቀጥሎ ሊመጣ ነገር እንዳለ እንዴት አታስብ? ገባሽ? እንደገና የሆነች ሴት ልጅ አሁን ለምሳሌ ሴቷ ብቻ ፈለገች የሚባል ወንዱን ስትነካካው ማለት ስትነካው ማስቆም ይችላል። ስትነካው ትዳሩን የሚፈልግ ወንድ ልክ ስህተት ሊፈጠር ይችላል ብሎ ሲያስብ ቤቱን ጥሎ መውጣት ይችላል አይደል? ቤቱን ጥሎ ወጥቶ ለሴቷ ጀንትልማን ስለሆነ ለሴቷ ቤቱን ጥሎላት ወጥቶ ቤርጎ ሆቴል የትም ቦታ ሄዶ ያድራል ጓደኛ ጋር ማለት ለምን? በጣም ሚስቱን ስለሚወድ ፍቅረኛውን ስለሚወድ እሷን ማጣት ስለማይፈልግ ይጠነቀቅላታል። ሊያጣሽ የማይፈልግ ወንድ ይጠነቀቅልሻል። ለአንቺ ስሜት በጣም ይጠነቀቃል። ገባሽ? ስለዚህ እዚህ ቤት ውስጥ ካደርጉ ከሴት ጋር ብቻዬን ሴጣን የሆነ ነገር ሊፈጠር ስለሚችል ብሩ ቤቱን ጥሩ ይወጣል። አንቺ ተይዚ እኔ ጓደኛዬ ጋር አድራለሁ ብሎ ይወጣል። ምን ያሳድረዋል? ከሴት ጋር አንድ ቤት በቻለው መጠን ፍቅረኛውን ሚስቱን የሚወድ ወንድ በቻለው መጠን ስህተት ሊፈጠር ይችላል ብሎ የሚያስብበትን ነገር ይፈታል። ሁሉን ነገር እንደራሳቸው ማየት ነው። ባልሽን በጣም ምትወጪ ከሆነ ባልሽን የሚያስቀይም ነገር ከወንድ ጋር ብቻሽን አንድ ቤት አታድሪ፣ ጥለሽ ትወጫለሽ። እንድታድሪ የሚያስገድም አጋጣሚ ከተገጠመ ሄደሽ ጎረቤት አንኳኩተሽ አሳድሩኝ ያለሽ። ለምን ከወንድ ጋር ብቻሽን ታድሪያለሽ? ባለትዳር ዝናብ ከሆነ ጓደኛ የሌለችበት ቤትና ወንድ ሆና እንዴት ትተኛለች? ዝናብ ከሆነ ጥላ ስጠኝ ቤት ሊድ አትልም። ጥላ የለም። ዝናብ ከሆነ ራይድ አጠራም። ዝናብ ከሆነ ታክሲ አጠራም። ምን ወንድ ብቻውን ያለበት ቤት ያሳድራታል? ቶሮ ቤት ሄዳ አተኛም። ታክሲ ጥራልኝ አትልም። የሆነ ሰው እኔ ጓደኛ የሌለችበት ቤት ውስጥ ምን ልሰራ ነው ማድረግ? ፈልጌ የሚሄደው እሷን ነው ወይ ደግሞ አደራ እንዳድርግልኝ ካለችን አድርጌ ያንን ነገር በጊዜ ጥዬ ወደ ቤት አልሄድም። መጀመሪያው አቅዳበት ልትነካካ ስላሰበች አቅዳበት በመሳሳት ስሜት የሰው ትዳር አበላሽታለች። ሆነም ቀረም እሱም ተጠያቂ ነው። ስፔሻሊ እሱ ነው ተጠያቂ። ጀመር ምን ልትሆኑ ነው? ባለትዳር ቤት ወጥ ምናምን ልሰሩ የምትሄዱ ይሄ ጥፋት ባሏን ጥፋቱ የእሷ ነው። ባላደራ ይሰጣል እንዲ ለሌላ ሴት ተንከባከበች አበላችላት ተንከባከበችላት። አዎ ረጁን እንትና ክብሪትና ሶፊን የሳብኳችሁ በዚህ ጉዳይ አስተያየት እንድትሰጡ ስለምፈልግ ነው። ወንድ አድርገሽ ነው ሀሳቡን የሚሰጡ። እኔ አንደኛ ነገር ማለት ነው ልጅቷ እንዴት ነው እኔ ሚስቴ ከሌለች ራሴ ወይ አብስዬ ለምን እንደው ምንድነው ሳንዱች አይሆንም። ይሄ እኔ የማስበው ከበፊትም ይተሳሰቡበት ነበረ፣ ይፈላለጉ ነበረ። ሀቡዬ ገባሽ አይደለ? ዶልተውበት ነው። ይሄ ፕላን ነበራቸው እንጂ እሷን በቃ እንደው ሸውዶ ብቻ አስገባት። በቃ ምግብ ማን ይሰራልኛል የውጭ ምግብ አይበላም ምናምን ተብሎ እንደዚህ ደስ ወርድ ኦልሬዲ ነገሩ ሆኖ ተፈጥሮ ምንድን ነው የምታደርጊው አንቺ? እኔ ብሆን ምኑን ሀቡዬ አንቺ እሱ ነሽ አስረገዝሽ ሌላ ሰው። አሁን አስተያየቱ የሚፈልገው ልጁ ጨነቀው። እቺን አንድ ቀን አብሯት ያደራትን ድንግልናን የወሰዳትን ያስረገዛትን ሴት ያግባ። ያቺስ የብዙ ዓመት ፍቅረኛው ብዙ ውለታ የዋለችለት ህይወቱን የለወጠችለት ሽማግሌ ልጁን ያሳድግ ሀቡዬ። በቃ ልጅ ተፈጥሯል። ልጁን ያሳድግ። ከሁለቱም መሆን የለበትም ይሄ ሰውዬ። አንቺ ልጁን ያሳድግ እያልሻውሪ አንቺ በሱ ቦታ ብትሆኝ ምንድን ነው የምታደርጊው? አዎ በቃ እኔ ልጄን አሳድጋለሁ፣ ቻይልድ ስፖርት እሰጣለሁ። ግን ለሁለቱም አይጠቅምም ይሄ ሰውዬ፣ ለሁለቱም አይጠቅምም። ስለዚህ አንቺ በሱ ቦታ ብትሆኝ ሁለቱንም ትተሽ የራስሽን ህይወት ትኖሪያለሽ፣ ልጅሽን ሰፖርት ኤግዛክትሊ። ይሄ ነው የኔ አስተያየት። ክብሪትስ? ሀቡዬ በእውነት ሶፊ ቀደመችኝ። በቃ ሲጀመር የመጀመሪያ ጥፋቱ ሚስትየው ጋር ነው። ለባልሽ ምስር ምናምን ስራ ወይም ወረብ ምግብ ምናምን ስሩ ብለሽ መውጣት አንደኛ ጥፋት እሱ ነው። ወንድና ሴት ልክ ጭድና እሳትን አብረሽ አድርገሽ
ምንም አይሆንም ብሎ መጠበቅ ማለት ነው። እንደዚህ የሚያደርግ ጓደኛ ትሁን ምን ትሁን የፈለገ ቢሆን ሴትና ወንድ አንድ ሌሊት ላይ አብሮ መሆን የለባቸው። ይህ መጀመሪያ ጥፋት ነው። ኦኬ ደግሞ ሆነ ከተባለ ከሶፊ ጋር ነው የምስማማው። ሁለቱም አይሆንም። ለምን ከዚችኛው ጋር ቢቀጥል ሁለተኛ አታምነውም፣ ከዛችኛውም ጋር ቢቀጥል ሁለተኛ እምነት የለም። እምነት ኦልሬዲ ተጓድሏል። ስለዚህ ሁለቱንም ሙቮን አድርጎ የራሱን ላይፍ ሌላ ሴት አዲስ ሴት አድርጎ መጀመር ነው ያለበት ብዬ ነው የማስበው። እና ኦፍኮርስ ልጁን ደግሞ ቻይልድ ሰፖርት አድርጎ ማሳደግ በስነስርዓት እና ሶፊ ቀደመችኝ። ስለዚህ አቋም አንቺ በሱ ቦታ ብትሆኚ ሁለቱንም ትተሽ ህይወትሽን ትኖሪያለሽ፣ ልጅሽን ሰፖርት ታደርጊያለሽ። 100% እምነት የለማ በሁለቱም ሳይድ ብትሄጂ ሁለተኛ ወይ ከጓደኛ ጋር ላላምንህ ነው ወይ ደግሞ ከዚችኛዋ ጋር ብትሆኚ ደግሞ ሁሌ በመጠራጠር ከዚ የራሷ ያጠፋችው ጥፋት ስለሆነ ያው እንደዛ ነው የሚሆነው። እና ከሶፊ ያስማማለሁ። አቡዬ ትረስት ኢዝ ብሮክን በቃ በሳለ ትረስት ኢዝ ብሮክን ኤንድ ዳትስ ኢት። ግን ምንድን ነው በመሀል ግን አንድ ነፍስ ተፈጥሯል። ስለዚህ ለልጁ ሲል በቃ ሰፖርት ያድርገው ያለ ክብሪት። ይሄ ነው እኔ አቋም። እሺ ክብሪትና ሶፊ አንድ አይነት እንደ አማራ ደግሞ ያለችው ፍቅረኛዬን ይቅርታ ጠይቄ ያንን ልጅ ሰፖርት እያደረኩ ግን ከፍቅረኛዬ ጋር እቀጥላለሁ ነው ያለችው። እሺ ሄላስ? ሄልዬ እንዴት ነሽ? እንዴት ዋላችሁ? ሰላም ዋላችሁ? አለን። እኔ ምንድነው የምሰጠው ስቴት፣ በመጀመሪያ ሶስቱም ጥፋተኛ ናቸው። ያችኛዋም ምግብ አብስይለት ብላ አመቻችታ መሄድ አልነበረባትም። ይችኛዋም እምነቷን መስበር አልነበረባትም። ምልሽ እርግዝናም በአንድ ቀን የመፈጠር እንትኑ በጣም ሬር ነው የሆነ ከዛ በፊትም እንትን የነበራቸው ነው የሚመስለኝ። አንድ ቀን ስህተትም አይመስለኝም። ድንግል ነበረቻ እና ሶስቱም ኖ አይደለም ምልሽ ከሰውየው ጋር በአንድ ቀን አሁን ከዚህ ከባለ ታሪኩ ጋር የአንድ ቀን እርግዝና አይመስለኝም። እርግዝና የተፈጠረው በአንድ ቀን ሚኒት አይመስለኝም። ማለት የመፈጠር ሊፈጠር ይችላል፣ ግን ሬር ነው። የአንድ ቀን እርግዝና ሬር ነው እና ሶስቱም መበታተን ነው ያለባቸው። በአንድ ቀንም ሊፈጠር ይችላል። ሬር ነው እኮ ገባኝ። ግን ሆም ተብሎ ወይን ተጠጥቶ ዝናብም ቢሆን ወደ ቤት ለመሄድ በጣም የታሰበበት ነገር ይመስላል። ወይንም አሁን ወንድና ሴት አንድ ቤት ሲሆኑ እንኳን ወይን መጨመር አይደለም በጣም መራራቅ ነበር የነበረባቸው። እነሱ ወይን ጨመሩበት። ኦን ፐርፐዝ ስህተት አይመስልም ነገሩ። ይሄ ሮማንቲክ ምሽት እኮ ነው ያሳለፉት። ወይን አሁን አንቺ ከፍቅረኛሽ ጋር ነው መጠጣት ያለብሽ። እና ሶስት ነው የምለው እና በሱ ቦታ ታደርግ እኔ በሱ ቦታ ብሆን ሁለቱንም አላገባም። እሺ ሁለቱንም ብታይና ልጅሽስ ሌላ ህይወት መሰል ልጁን እርዳታ ብቻ በውጭ ይረዳ። ለምን ይሄ ልጅ ብዙ ሂስትሪ ማለት ብዙ ሜሞሪ የሚያመጣ ልጅ ነው። ሲታይም የሁለቱንም ጓደኝነት ያበላሸ እንትን ነው እርግዝናው ራሱ። ስለዚህ በውጭ መርዳት ልጁን እሱ በውጭ እየረዳ ከሁለቱም ጋር ግን ሌላ ግንኙነቱን አቁሞ ሌላ ህይወት መመስረት ያለበት። ለምን ሁለቱም ሴቶች እምነት አይኖራቸውም እሱ ላይ። ይችኛዋንም ቢያገባ እምነት አይኖራቸውም እሱ ላይ። ስለዚህ ሌላ ህይወት ነው የምመሰርተው እኔ። ከሶስቱም የሚጎዳው ማን ነው? በብዛት የሚጎዳው ማን ነው? ከሶስቱ ትልቅ ተጎጂ ሴቷ ናት ብዬ አስባለሁ። እኔ አቡዬ እኔን ደግሞ ከጠየቅሽኝ ልጁ ነው የተፈጠረው። ይሄ ምስኪን ልጅ ነው የሚጎዳው። አልተቆጠረም። ከአራቱ ብትል ነበረ ልጁ። ከሶስቱ አልቆጠረችውም። ልጁ ድንግልናዋ ተወስዶ ካረገዘችው ሴት ከብዙ ዓመት ፍቅረኛውና ከወንዱ ከባለ ታሪካችን ከሶስቱ ነው ያለችው። ከአራቱ ብትል ልጁ ነበረ፣ ግን ከሶስቱ ስላለች ነው እንትና ብዬ ያልኩት። ብዙ ዓመት መስዋዕትነት የሚመስለኝ አውዬ በጣም ተጎጇ የብዙ ዓመት ፍቅረኛው ነው። ምክንያቱም ህይወቴ ብላ ብዙ ነገር ዋጋ የከፈለችበት ነው። በአንድ ቀን ሌሊት የደረመሰባት እሱ ነው።
ስለዚህ ተጎጂዋ በጣም የምትጎዳው እሷ ነች። ሀቡ ድንግል ከሆነ በአንድ ቀን አይረገዝም፣ ይረገዛል። ብዙ ድንግል ሴቶች በአንድ ቀን ተደፍረው እርግዝና የማይፈልጉት እርግዝና መጥቶባቸዋል። ይፈጠራል። እርግዝና በአንድ ጊዜ ይፈጠራል። በጣም ብዙ ሴቶች ተደፍረው ተጠልፈው ተደፍረው በአንድ ጊዜ በመደፈር ምክንያት እርግዝና የተፈጠረባቸው ታሪኮችን ገብታችሁ ጎግል ላይ አንብቡ፣ ዩቱብ ላይ አዳምጡ። እሺ፣ ስለዚህ ትርሃስ እየመለስኩልሽ እኔ በእኔ እይታ ተጎጂ አንደኛ ተጎጂ ብዙ አመትና ጊዜዋን ያቃጠለች አፍቃሪ ናት። የምትጎዳው ለምን? ለምሳሌ ልጅ ልጅ በማሳደግ እድሜዋ ብዙ ነገሯ ታጣው የልጅ እናቷ ናት። ያቺ ግን ፍቅረኛዋ ግን በጣም እድለኛ ናት። ምክንያቱም ታማኝ ወንድ አልነበረም ለሷ ማለት ነው። የሚሰው በጣም እድለኛ ናት። በጠዋቱ ይሄድላት ሳትወልድ ብትሳትል ገባሽ? ምክንያቱም እልፍ ካለ በቃ ትረሷለች። ችግር የወንድ አይደለም የእናት ሞት እንኳን ይረሳል። ችግር የወንድ መለየት አይደለም። እነዚህ ብቻዋን ሲንግል ማሞና ልጅ በማሳደግ ጊዜዋን እድሜዋን የምትጨርሰው አዲሷ ናት። ስለዚህ በአንቺ እይታ አዲሷ ናት የምትጎዳው። አዎ አዲሷ ናት የምትጎዳው። በማሳደግ ሁሉንም ነገር በቃ ከራሷ የማይለይ ነገር አለ ከሷ ጋር። አሁን አንቺ ሳይመንዬ ወይ ንኑር ከራስሽ አትነጥያቸውም፣ ያንቺ ናቸው። ልጅ ወልደሻል። ልጅ በቃ ልጅ ነው፣ ከአንቺ ጋር ነው፣ አይጠፋም። ያቺኛይቷ ግን እድለኛ ናት ነኝ የምለው። ምክንያቱም እግዚአብሔር ፈቅዶ ደግሞ ጥሩ ወንድ ያጋጥማታል ብዬ አስባለሁ። እሺ ጥሩ፣ በጣም ጥሩ ጋይስ። ሁሉም በራሱ አስተሳሰብ ትክክል ነው። እኔ በእኔ እይታ እችኛዋ ብዙ አመት እድሜ ይሆነኛል ብላ የከፈለችው ያቺም፣ በእርግጥ ሁሉም ሰው እዚህ ምድር ላይ ለሚሰራው ስራ ለሚፈጽመው ስህተት ዋጋ ይከፍላል። ያቺ ሴት አንድ ቀን ስሜቷን ማሸነፍ ስላቃታት ለሰራችው ስህተት የምትከፍለው ዋጋ ነው። ይሄኛው ደግሞ አፍቃሪ ኦኬ ለፍቅረኛው ታማኝ ባለመሆኑ ስሜቱ ስላሸነፈው የሚከፍለው ዋጋ ነው። ሁለቱን ሲያጣ ማሸነፍ ይችል ነበር፣ ግን ስሜቱን መቆጣጠር፣ ሁሌ ሴት ናት የምትወቀሰው፣ ስሜቱን መቆጣጠር ባለመቻሉ ለሚስቱ ታማኝ ባለመሆኑ ለሰከንድ ጥርሱን ነቅሶ ስሜቱን አሸንፎ ማለፍ እየቻለ ያንን ቀን ያቺን ቀን ለማለፉ የስንት አመት ፍቅረኛውን አጣ። እንደገና ልጅ አመጣ ወደዚህ ምድር። ያለ አባት እንዲያድግ ተፈረደበት። በአባቱ ስህተት ያለ አባት እንዲያድግ ተፈረደበት። በአባቱ ብቻ አይደለም፣ በአባትና በእናት ስህተት። ያቺም ሴት አርቃ ብታስብ ይሄ ሰው የኔ አይደለም የጓደኛዬ ነው ብላ ኖ ብትል፣ አስገድዶ ደፍሯት አይደለም፣ ወዳ ፈቅዳ ነው ያደረገችው። ኖ ብላ ስሜቷን ብትቆጣጠር ኖሮ ዛሬ ልጇን ያለ አባት አታሳድግም ነበር። በእኛ እንዝላልነት፣ በወንዱም በሴቱም እንዝላልነት ብዙ ልጆች ያለ አባት እንዲያድጉ እየተፈረደባቸው ነው። አርቆ ባለማሰብ በቃ ያቺን ሰከንድ ስሜቷን ብቻ ደስታውን ብቻ ለማየት ተብሎ ብዙ ልጆች ያለ አባት እያደጉ ነው። እናት ብቻ ያው እናት አለች ማህፀን ያላት እንደፈረደባት እሷ ናት የምትይዘው በማህፀኗ። ግን ወንዱ ብቻ አይደለም ተጠያቂ፣ ሴቷም ተጠያቂ ናት። ፈጣሪ ለእኛም መርጦ ከወንድ ይልቅ እኛን ሴቶችን መርጦ ማህፀን ሲሰጠን ስለተማመነብን ነው። ልጆቻችንን ፍቅር ሰጥተን